ጀማዓው ሜሲን ኮንግራ ልንለው ይገባል። ይኸውልህ የግድን የእግር ኳስ ቤተሰብ እግር ኳስ ወዳጆች በሙሉ ይህ ሰው ኮንግራ ሊባል ይገባዋል የግዴታ። ይህን ቪዲዮ ከሌሊቱ 10 ሰዓት ላይ መሰራበት ምክንያቴ በጣም ደስ ስላለኝ ነው። 900 ጎል ደረሰ ጀማዓው። ማንም ሳይቀድመኝማ ቀድሜ ሜሲን ኮንግራ ማለት አለብኝ እንደ ኢትዮጵያዊ ቲክቶከርነቴ ብዬ ነው አስቀድሜ ይሄን ቪዲዮ የሰራሁላችሁ። 900 ጎል ደረሰ። ማን ዛሬ ቡድኑ ኢንተር ሚያሚ 1-1 ባጠናቀቀው ጨዋታ ላይ እንግዲህ 900ኛውን ጎል ማስቆጠር ችሏል ጀማዓው። ምን አይነት ብቃት ነው ይበናታችሁ። እንደምታዩት ባርሳ ላይ 672 ጎል ነው ማስቆጠር የቻለው። አርጀንቲና ላይ 115 አለው። ፒኤስጂ ያለ 32 ጎል፣ አዲሱ ደግሞ በሚጫወትበት ኢንተር ሚያሚ ላይ ማለት ነው 81 ጎል ማስቆጠር ችሏል ጀማዓው። ይህ ድንቅ ሰው ኮንግራ ሊባል አይገባውም ወይ? እንደ እግር ኳስ ወዳጅ ኮፒ ሊንክ ሼር አታደርግም ወይ አንተ ራስህ? ኮንግራ አትልም? ተላለ ተገብቷል። እኔ በሌሊት ነው ቪዲዮ የሰራሁት። የታለ የንጉሱ ቤተሰብ? የታለ የሜሲ አድናቂ? አረ ተመልከት በእናትህ ሜሲ 900 ጎል ደረሰ። አንዴ ለጀግናው ክብር ይገባል። የኔ አባት ትለይብኛለህ እኮ ሌለን ሜሲ። ዋው ፋሚሊ እጅግ በጣም ነው ደስ የሚለው። እንግዲህ ያው እንደምታውቁት በባርሳ ቤት 672 ፒኤስጂ ያለ 32 ሚያሚ 81 ለሀገሩ ደግሞ አርጀንቲና 115 ጎሎችን በማስቆጠር ነው እንግዲህ በአጠቃላይ በእግር ኳስ ህይወቱ ያስቆጠረው የጎል ብዛት ማለት ነው 900 ደርሷል። ንጉሱ ይለያል። ኮንግራ ፋሚሊ። ምን አይነት ተጽዕኖ ፈጣሪ ብትሆን ነው በዚህ ደረጃ ጫማህን ስታስር መሃል ሜዳ ላይ 7 ካሜራማን ገብቶ ጫማህን ስታስር ፎቶ የሚያነሳ ቪዲዮ የሚቀርጽ ሜሲ ነው። ይሄ መሃል ሜዳ ላይ የምትመለከቱት ተጫዋች ማለት ነው። ሜሲ ልክ እግር ኳስን በአስማት እንደሚጫወታት ሁሉ ጫማውን ሲያስር በአስማት ነው ወይ ሽምቅቅ ነው የሚያደርገው ወይስ ጫማ ውስጥ ትፍ ነው የሚያደርገው? ይሄ እኮ ትልቅ ዜና ነው። ሜሲ እኮ ነው የተንበረከከው ብለው ገብተው 7 ካሜራማን መሃል ሜዳ ላይ ጨዋታው ከመጀመሩ በፊት አስቡት። ምን አይነት ግርማ ሞገስ፣ ምን አይነት ተቀባይነት! ሊዮ ይለያል። ኳሱ አባወራ በሰማይ አበራ ያራዳ ልጆች፣ ይሄ ሊዮኔል አንድሬስ ሜሲ ነው። 433 ትክክለኛ አገላለጹን ገልጾታል። ይሄ የምትመለከቱት ፋኖስ እኛ እንግዲህ በፊልም ነው የምናውቀው ጂኒ ነው። ገብቷል። ዳበስ ስታደርግ ይወጣና ታምር ያሳያል። ለእግር ኳስ ወዳጆች እንዳለ ታምር እንዲያሳይ የተላከ እንጂ ይሄ ጤነኛ አይደለም። የታወቀ ነው። ይሄ የብዙ ሰው ደስታ የተሸከመ ሰው ነው ሊዮኔል አንድሬስ ሜሲ። የምታየው ሁሉ ይገባል ብሎ እግር ኳስ ለሱ የሰጠው ገጸ በረከት ነው። ያንስበታል እንጂ አይበዛበትም። ምክንያቱም እሱ ሊዮኔል አንድሬስ ሜሲ ነው። 900 ጎል ላይ ደርሷል ያራዳ ልጅ። እኛ 900 አለፈ ብለን ክርስቲያኖ ሮናልዶ ላይ ነበረ ስንነጋገር ፎከስ ስናደርግ የነበረው። ሌላም ተጫዋች አለ 900 የደረሰ እሱም ከሙሉ ነገሮች ጋር ሊዮኔል አንድሬስ ሜሲ ነው ያራዳ ልጆች። ስለዚህ ተጫዋች እንዲህ ማውራት በጣም ከባድ ነው። በቃ አትችልም። አማርኛዎች አልቀውበት ትሄዳለህ። እኔ እንደውም አዲስ ቋንቋ ጀምሬ በሱ መጣለሁ እንጂ ትንሽ አስቸጋሪ ነው። ምክንያቱም ሰውየው ሜሲ ነው፣ ሌላ ነገር የለውም። የተጫዋቾችን እግር ቄጤማ በማድረግ ነው የሚታወቀው። ሌላ ምንም ኃይለኛ ነኝ ብለህ ብትገባ ኃይለኛ አይደለህም ይላል። አጭር ነው ብለህ ብትርቀው ከማንም በላይ ረጅም እንደሆነ ያሳያል። ምክንያቱም እሱ አርጀንቲናዊ የኳስ ጥበበኛ ሊዮኔል አንድሬስ ሜሲ ነው። አለቀ። 900 ጎል። እነዛን ሁኔታዎች አመሰግናቸዋለሁ። አንተን ተጫዋች እንድትሆን ያደረጉህን ሊዮኔል አንድሬስ ሜሲ። አንተ በተፈጠርክበት ጊዜኛ ተፈጥረን ልክ አንተ እነዛን ምትሃቶች ሜዳ ላይ ስታሳይ ቁጭ ብለን በመመልከታችን 900 ማጂኮች፣ 900 የማይታመኑ ቅጽበቶች፣ 900 ምትሃቶች። ምን አይነት ተጫዋች ነው ሊዮኔል አንድሬስ ሜሲ? ምን አይነት ተጫዋች ነው? እኔ ላንተ ቃል አጣው። እኔ ላንተ ከስንቱ ጋር እንደምጣላ ብታቅ ማለት ነው። ምን አይነት ተጫዋች ነው ሊዮኔል አንድሬስ ሜሲ? ምን አይነት ተጫዋች ነው? ከአረብ ኮሜንታተር ሳይቀር ይኸው እኔኑ ጨምሮ ላንተ ቃላት አጥተን እንደዚህ ስንንከራተት ትንሽ እንኳን አናሳዝንህም? ትንሽ ምን አለበት ቀጣይ የሚመጣውን ትውልድ እድሜ ልክ እንደ ቫምፓየሮች የማይገደበው ነው። እድሜ ልክን እግር ኳስን እየተጫወትክ ብትቀጥል ምን ነበረበት? ነገር ግን እኔ እድለኛ ነኝ። በእኛ እድለኛ ነን። በአንተ ጊዜ ተፈጥረን ያንተን እያንዳንዱን ነገሮች ቁጭ ብለን እንደዚህ ያየን ወተን ለመመስከር በመብቃታችን ምን ያህል እድለኞች ነን። ምን ያህል እድለኞች እንደሆነን እኔ አሁን ድረስ ሳስበው ይገርመኛል። አሁንም ደግሜ እናገራለሁ።
አንተን ተጫዋች እንድትሆን ያደረጉን እነዛን ሁኔታዎች አመሰግናቸዋለሁ። በጣም ነው የማመሰግናቸው። በእግር ኳስ ታሪክ በእግር ኳስ ሂስትሪ ማለት ነው 900 ጎል ለመድረስ ትንሽ ጨዋታ የፈጀበት በፕላኔታችን ብቸኛውና ብቸኛው ተጫዋች ማን ሊሆን ይችላል? ሊዮኔል አንድሬስ ሜሲ። በእግር ኳስ ኬሪየሩ ምንም ነገር ማድረግ የማይሰለቸው ምንም ቀረኝ የማይለው ነገር የሌለው ብቸኛው ተጫዋች። ማንንም የሚያስቆም አላቅም። ያንተን ሪታየርመንት በጭራሽ ማሰብ አልፈልግም። በጭራሽ ሊዮ ማለት ትርጉሙ ምን ማለት እንደሆነ ታውቃለህ? አንበሳ ነው። አው ሊዮኔል አንድሬስ ሜሲ አንበሳ ነው፣ የማያረጅ አንበሳ። ምን አይነት ተጫዋች ነህ ግን አንተ? ስላንተ ወተን አንድ ቀን እኮ አንተ ስለራስህ አውርተህ አታውቅም። እኔ ግን ይኸው የሆነ ነገር ባረክ የሆነ ነገር በሰራ ቁጥር እየመጣሁ ስላንተ ማውራቴን ግን አላቆምም። ምክንያቱም ስለሚገባ እንደውም ከሚገባ በላይ እኮ አልተወራልህ፣ ከሚገባው በላይ እኮ አልተነገረልህ። እየሰራ ያለው ነገር እኮ ሰው ሊያደርገው የሚችለው ነገር አይደለም። አንድ ነገር አስረግጬ እነግራችኋለሁ። በበፊቱም ትውልድ አሁን ባለውም ትውልድ በሚመጣውም ትውልድ ሊዮኔል አንድሬስ ሜሲን የሚተካ ተጫዋች በጭራሽ አይፈጠርም። በጭራሽ አይደለም የሚተካ የሚቀራረበውላ አንድ ተጫዋች አይፈጠርም። ሊዮኔል አንድሬስ ሜሲ ከዚህ በኋላ አፈ ታሪክ ሆኖ ይቀራል። እድሜ ለኤአይ እና እድሜ ለአርቲፊሻል ኢንተለጀንስ እና ምን ልላችሁ ነው? እዚህ ምድር ላይ አንድ ጎት አለ፣ እሱም ሊዮኔል አንድሬስ ሜሲ። ሁለተኛ ጎት የሚባል ነገር የለም። አንድ ጎት ነው ያለው፣ ያም ጎት ሊዮኔል አንድሬስ ሜሲ ብቻ ነው። ካላስ ይሄን ምዕራፍ እዚህ ጋር ዝጉት። ምክንያቱም ከዚህ በኋላ ከባድ ሊሆንባችሁ ስለሚችል በጣም ከባድ። ሊዮኔል ሜሲ 900ኛ ጎል! ኧረ በስመ አብ! የንጉሱ ቤተሰቦች ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት። ሊዮኔል ሜሲ በእግር ኳስ ታሪክ ፈጣኑ ተጫዋች ነው 900 ጎሎችን ለማስቆጠር ማለት ነው። 1142 ጨዋታዎች ብቻ ነው የፈጁበት ሊዮኔል ሜሲ 900 ጎል ለመግባት። እንደዚህ አይነት ተጫዋች በእግር ኳስ ታሪክ አልታየም። ምን አይነት ተጫዋች ነው ግን! ቁጥሮቹም ይመሰክሩለታል፣ የግል ስኬቶቹም ይመሰክሩለታል። የቡድን ስኬትም የሱን ያህል ብዙ ዋንጫ ያሳካ ተጫዋች የለም። ከዛስ አይነህ ማይክ ማትከደው ከሆነ በአይ ቴስትም ሰውየው ኤሊየን እንደሆነ ግልጽ ነው። በቃ ሜዳ ላይ 90 ደቂቃ ሙሉ ኢንጆይ የምታረገው ተጫዋች ነው ሊዮኔል ሜሲ። አንድ ጎል ባያገባ እንኳን ማለት ነው የዓለማችን ምርጡ ተጫዋች ነው በሚያሳየው ፐርፎርማንስ። አይላለው ሰው ግን ማለት ነው ብዙ ደንቆሮ ጠላቶች እንደሚኖሩ ታወቀና እሱን የላከው ኤሊየኑን የላከው ጋድ ማለት ነው። በቁጥርም ቶፕ፣ በአይ ቴስትም ቶፕ፣ በቡድንና በግል ስኬትም ቶፕ፣ በሁሉ ነገር ቶፕ አድርጎ ፈጠረው። በጣም ይገርመኛል። ብዙ ተጫዋቾች አሉ ቁጥራቸው ዊክ የሆነ ግን በጣም ኢንክሬዲብል የሆነ ኬሪየር ያላቸው ማለት ነው። ጄራርድ ፒኬ ከዚዳን በላይ ቻምፒየንስ ሊግ ጎል እንዳለው ታውቃላችሁ። ግን ዚዳን ጎት ስታተስ ያለው ትልቅ ተጫዋች ነው እና ቁጥሮች አሉ። ሜሲ ግን የሚገርመኝ በቃ ደንቆሮ ሰዎች እንደሚመጡ አውቆ ጋድ ቁጥሮቹን ጥግ ድረስ በጣም ማይታመኑ እንደ አውሮፓውያን አቆጣጠር ሜይ 1 2005 ዓመተ ምህረት ላይ አንድ ብሎ አሃዱ ብሎ የጀመረውን የጎል ማስቆጠር ሪከርድ ሊዮኔል አንድሬስ ሜሲ የእግር ኳስ ልሂቁ የእግር ኳስ ጠበብቱ 900ኛ ጎል ላይ በትላንትና ምሽት መድረስ ችሏል። ከአልባሴት ጋር በተደረገው በኑ ካምፕ በተደረገ ጨዋታ ላይ የመጀመሪያ ጎሉን ተቀይሮ ገብቶ ገና የ17 ዓመት ብላቴና ሳለ ያስቆጠራት ያቺ ጎል ከሮናልዲኖ ጋር ደስታውን የገለጸበት ያቺ ሞመንት እማትረሳ ነበረች። ታዲያ በትላንትናው ሌሊት ቡድኑ ኢንተር ማያሚ በኮንካካፍ ካፕ ከናሽቪል ጋር ባደረገው ጨዋታ አንድ ጎል አስቆጥሮ 900ኛ ጎል ጋር መድረስ ችሏል። ለማመን የሚከብድ ከአእምሮ በላይ የሆነ ምትሃተኛ አስደናቂ ተጫዋች፣ አይተን የማንጠግበው ተናግረን የማንጨርሰው ውድ የእግር ኳስ ንጉስ 900ኛ ጎል ላይ መድረሱን ተከትሎ ሊዮኔል ሜሲን እንኳን ደስ አለ ያላችሁ ኮሜንት ሴክሽን ላይ የተሰማችሁን ደስታና ስሜት አስቀምጡለት። ለማንኛውም ስለ ምሽቱ የሊዮኔል ሜሲ አዲስ ሪከርድ አዲስ ታሪክ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። የኳሷ ጌታ ንጉሱ ሊዮኔል አንድሬስ ሜሲ በእግር ኳስ ታሪክ ማንም ተጫዋች ሊደፍረው የማይችለውንና ሊያደርገው ያልቻለውን አዲስ ሪከርድ ሰብሯል። 900 ጎል ይታያል። ፔሌ፣ ማራዶና፣ አርናይን፣ ሌዋንዶስኪ፣ CR7 ጨምሮ ማንም በታሪክ ይህን ቁጥር ሊደፍር የቻለ ማንም ተጫዋች የለም። ምክንያቱም ይሄ ቁጥር እንዲህ አይነት ቁጥሮች የሚደፈሩት በአንድ ተጫዋች ብቻ ነው። 900 ጎል ስንል እንዴ ምን ይገርማል፣ CR7 እኮ ይሄን አድርጎታል ምናምን ትላላችሁ። የሮናልዶ ደጋፊዎች ትመጡና
ነገር ግን ጨዋታው እንደዛ አይደለም አባቴ። 900 ጎል ለመድረስ የፈጀባቸውን ጨዋታና ቁጥር ተመልከቱ። ሮናልዶ 900 ጎሎችን ሲያሳካ በ1236 ጌሞች ሲሆን ሊዮኔል ሜሲ ደግሞ በ1142 ጌሞች። ይህ ማለት በ94 ጨዋታ ከሮናልዶ አንሶ ነው ማለት ነው። ስለዚህ ማን ምርጥ ጎል አስቆጣሪና ፈጣን ጎል አስቆጣሪ እንደሆነ በግልጽ ይታያል ማለት ነው። ይሄን አይደለም እላችሁ፣ ትልቁ ሪከርድ 900 ጎል ብቻ እንዳይመስላችሁ። በታሪክ እንደምታዩት 100 ጎል የደረሰ ፈጣን ተጫዋች ሊዮኔል ሜሲ፣ 200 ጎል የደረሰ ፈጣን ተጫዋች ሊዮኔል ሜሲ፣ 300 ጎል የደረሰ ፈጣን ተጫዋች ሊዮኔል ሜሲ፣ 400፣ 500፣ 600፣ 700፣ 800፣ 900 እንዴት 100 እያደረገ ሰው ማንም በታሪክ ተቀናቃኝ ሳይኖረው ፈጣን ጎል አግቢ ይሆናል? ማንም ሊያደርጉ አይችልም። ገና 1000ኛ ጎል ሲገባ ማንም እንደሱ በትንሽ ጨዋታ ብዙ የጎል ተሳትፎ ሊኖረው አይችልም። 1000 ጎል ልንገባ ነው እኛ ምናምን እያላችሁ የምታዝጉን ያየለፋኖች 1000 ጎል ሊዮኔል ሜሲ ሲገባ በትንሽ ጨዋታ 1000 ጎል የደረሰ ሲባል ደግሞ ይዛኔ ይህን ዜና እንደግመላችኋለን ማለት ነው። ጠብቁ። ሊዮ ፋንስ ይመቻችሁ። ኛው ንጉስ ሜሲ 900 ጎል ላይ ደርሷል። 100 ጎል ነው የቀረው ማለት ነው 1000 ሊገባ። እዛ ሰፈር ያ የ22 ዓመቱ ወጣት ምን እያደረገ እንዳለ ታውቃላችሁ? እኔ በእነዚህ ሁለት ተጫዋቾች ዘመን በመወለዴ ሲያርሰበንንም ሜሲን በማየቴ እጅግ በጣም እድለኛ። ሜሲ ወይስ ሲያርሰበን የሚል ዲቤት ውስጥ የለውበት። ሁለቱንም ኢንጆይ ያደርጋሉ። ኳስ ሊያቆምብኝ እኮ ነው፣ ሊጨርሱ እኮ ነው፣ ግን የሚጨርሱ አይመስልም። ጭራሽ እንደ ወይን እየጣፈጡ እየመጡ ነው። ለማንኛውም ሜሲ 900 ግብ ላይ ደርሷል።